بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يتكبراتشو تملكاتشوቻችን እንደምን ቆይታችኋል ሶዋይደ ለኻይ ሰኞ መሰናዷችን ጀምሯል ለተለያዩ የኢፍጣር ሰዓት መሰናዶች እንደተለመደው ለእናንተ ያደረሰን እዚህ ስቱዲዮ ደግሞ የተለያየ ሐሳብ ደግሞ እንደዚሁ መረጃዎችን እያነሳን ቆይታ ልናደርግ ተሰይመናል አብረን እንድንሆን ግብዣችን ነው መርሃባ በተለይ እንግዲህ የተለያዩ መሰናዶች ናቸው የሚቀርቡትና እኛም ደግሞ ከዚህ ከስቱዲዮ ከአዲሱ ስቱዲዮአችን የተለያዩ መረጃዎችን እየሰጠን ቆይታ እናደርጋለን ትላንትና የኡምራ ጉዳይ ስናነሳ ነበር ያ ኡምራና ሐጅ ብዙ ጊዜ ያያዛልና ጊዜው አይደለም ግን ደባቡ ተመሳሳይ ነገር አለው ኡምራ የሐጅ መነሻም ነው መማሪያ መለማመጃም ነው ይባላልና የተወሰኑ እስኪ እንደው ሐጅን በተመለከቱ የተወሰኑ ቁጥሮችን እናንሳ ሚል እቅድ አለን ዛሬ ምናልባት ይሄ የኮቪድ ከመጣ በኋላ ከ2020 በኋላ 2020 ጃንዋሪ ላይ ነው የተከሰተውና ቁጥሩ ቀንሷል ወይ ደግሞ በሚታሰበው ልክ ሊፈጥን አልቻለም የህዝብ ቁጥሩ ተጠቃሚው ባለው ኢንፍራስትራክቸር ልክ በአገሪቱ ዝግጁ ነትልክ ይሄድ አይደለም ቁጥሩ ይባላል በ2022 ወደ 900,000 ሰው ጉዞ አድርጓል በ2023 ደግሞ 1.845 ተጉዟል ሐጅ 2024 ላይ ትንሽ የተወሰነ ለውጦች አሉ 1.833 የህዝብ ቁጥር ወደ ሐጅ እንደሄደ ያሳያል ምን ያክል ደግሞ ይሄ ሁሉ ህዝብ ሲጓዝ ሀገሪቱስ ምን ተጠቀማለች የምታወጣቸው ብዙ ነገሮች አሉ ካሁን በፊት ማንስተናል በተለይ የተለያዩ ቴክኖሎጂዎችን ይጠቀማሉ ከፍተኛ የህዝብ ቁጥር በኡምራ ጊዜ እንኳን ወደ 250,000 2022 ላይ 250,000 ሰዎች የኡምራውን ለማሳለጥ እንደተሳተፉ የተገለጸ ነገር አለ ሐጅ ደግሞ በጣም ብዙ ቦታዎችን የሚያካትት እንደመሆኑ ብዙ ቦታዎችን ያካላል ብዙ ወጭ የሚያስወጣም ነው ግን ገቢያቸው ምን ይመስላል እስኪ እንደው ሳውዲ አረቢያ እንደ ሀገር በ2022 ላይ 10 ሚሊዮን ከሐጅ ገቢ እንዳገኘች 10 ሚሊዮን ዶላር ነው በዶላር ነው 2024 ላይ ደግሞ 171.4 ሚሊዮን ዶላር አግኝታለች በካሁን በፊት እንግዲህ ማን ነው ከ2024 ላይ ደግሞ 3.45 ሚሊዮን ዶላር በማን ነው በ2034 ላይ 3.455 ሚሊዮን ዶላር ለማግኘት እቅድ እንዳላት ያሳያል ብሩን ሰናየው ብዙ ሊመስል ይችላል ግን ኢንቨስትመንቱም ከፍተኛ ነው ምናልባት ኢንቨስትመንት አንዳንዴ መንገድ ስትዘረጋ ቴክኖሎጂዎችን ስታበለጽግ ያው ለፊውቸሩ የሚጠቅማል እንጂ ከፍተኛ ቁጥር ያለው ሚሊየንስ ዶላርም እንደምታፈስ ይታወቃል ሳውዲ አዎ እንግዲህ ይሄ ቋሚ የሆነ ንብረት ሲሆን ደግሞ የይበልጥ ለሌላ ጊዜም ደግሞ በጥቅም ላይ ሊውል ስለሚችል በአመቱ ሙሉ እንደዛ አይነት ተግባራት የተሰሩ ኡምራውም ሐጅም የተሰራ የመቆየት ድባብ ስላለው ለዛም ወጪውን እንደ ኢንቨስትመንት ተደርጎ ይወሰዳልና እንደተለመደው በኡምራው ጊዜ እንደሚሰሩት ነገሮች ሁሉ ባለፈው ትላንት እንዳነሳ ነው ከዚህ ከመሰረተ ልማት ግንባታ ጋር በተያያዘም ከፍተኛ የሆነ ስራ እንቅስቃሴ ነው የሚታየው ማለት ነው አመቱ ሙሉ ማለት ነው ዝግጅት ይደረጋል በተለያየ ጊዜ እንግዲህ ያ ከአባው ላይም የነበረው ጨርቁ ሲቀየር ምናም እንደዚህ ብዙ ጊዜ እንመለከታለን በጣም ትልቅ የሆነ የሚዲያ ሽፋን ተሰጥቶ የተቀየረ ነው ተብሎ በስነ ስርዓት የሚታይበት ሁኔታ ነው ያለው በጣም ድባቡ ደስ የሚል ነገር አለው ቴክኖሎጂ ተጠቅሞ በጣም በከፍተኛ ቴክኖሎጂ ነው ይሄን የሚለበሰውና እንደዚህ ውልቅ አርገ መታለብሰው አይነት አይደለም እጅግ በጣም ግዙፍ ከመሆኑ ጋር ተያይዞ የሚለብሰውም ጨርቅ ቢሆን የተሰራበት ማቴሪያሉ በጣም ክብደት ያለው ነው በጣም ትልቅ ነው ውድም ጭምር እንደመሆኑ በጣም የሚዲያ ሽፋን ተሰጥቶ በስነ ስርዓት የሚሰራ ስራ ነውና ይሄ ለዝግጅት ተብሎ የሚደረግ ነው ከዛም ውጪ እንግዲህ ትላንትና እንዳነሳ ነው ከጤና አጠባበቅ ጋር በተያያዘ የትራንስፖርቴሽን ሁኔታው ቀድሞ ከነበረው ቁጥር ከፍ ያለ ቁጥር እንዲኖረው እየተደረገ ይሰራል ወይም ደግሞ ለመተባበርና ማህበረሰቡን እዛ አካባቢ የሚሄደው ምእመን ለማገዝ ይሰራል ከቴክኖሎጂ አንፃር ዲጂታል የሆኑ የቴክኖሎጂ አጠቃቀሞች ጭምር ይመጣሉ ከዚህ ከሞባይል አፕሊኬሽን ጋር ተያይዞ ቦታ የሚመሩ ቦታ የሚጠቁሙ አፕሊኬሽኖች
እንደዚሁ ይደረጋሉ የተለያዩ መለያም የሚሆኑ ነገሮች ይደረጋሉ እጃችን ላይ እንደዚህ እጅ ላይ የሚታሰሩ ከተለያየ ሀገር መምጣቱን የሚያሳይ እንደዚሁም ደግሞ ይሄን ደግሞ በደንብ ላወቀበት ደግሞ አቅጣጫን የሚጠቁሙ ነገሮችም እዚህ ጋር ኢብሬስ እንደዚህ የተለያዩ ነገሮች ይታሰራሉ ለሰዎችና ኢብራዝሌትስ የሚባሉ ቴክኖሎጂዎች አሉና እነኛን ሰዎች በመጠቀም እንግዲህ ቦታውን አቅጣጫውን የመለየት የማወቅ ነገር ይኖራል ይሄ ነገር እንግዲህ ብዙ ሰዎች ለሐጅ በሄዱበት ጊዜ መጥፋት ከጀማዓው የመነጠል የመገንጠል አይነት ነገር አንዳንዴ ስለሚፈጠር ቦታው በጣም ጭንቅንቅ ስላለው ብዙ የህዝብ ቁጥር ስላለው ቦታው ሲታይም ደግሞ አዲስ ለሆነ ሰው ተመሳሳይ መስሎ የመታየት እድል አለውና ህዝቡ ተመሳሳይ የሆነ ፍሰት ነው የሚኖረው ቦታዎቹ ቋንቋን ደግሞ መቻል ይጠይቃል ማንበብም እንደዚሁ በጣም ጠቃሚ ነው ምክንያቱም የመጣህበትን ቦታውን በአረብኛ የተገለጸ ስለሆነ ይሄንንም አንብቦ መረዳት ማወቅ አሊያም ደግሞ ሰዎችን በመጠየቅ እንዲያቆ እነኚህ ነገሮች ሁሉ ይደረጋሉና በጣም ሳቢ የሆነ ድባብ እንዲኖር ተደርጎ ነው የዛኔ የሚደረገው ወደ በኋላ ላይ ደግሞ እንደው ስንሄድ ምናጠፋቸው ጥፋቶች ወይም ደግሞ ምናደርጋቸው ነገሮች ምንድናቸው አድርጉ አታድርጉ ብለው እዛ አካባቢ ላይ የሚያስተምሯቸው ትምህርቶች ከሐጅ ጋር ተያይዞ ምን ይመስላል ምክንያቱም ሐጅ እንግዲህ ረመዳኑ ከወጣ በኋላ ቀጥታ አንድ ወር ከምናምን ቀጥታ ወደዛ ስለሆነ ሰው የሚሄደው ለዛ ደግሞ ዝግጅት ያደረገ ያለ አካል እዚህ ሰዓት ላይ ይሰማናል እነኚህ ነገሮች በተለይ ስናነሳቸው ምን ያክል ጥንቃቄ እንደሚደረግ በሳውዲ አረቢያ መንግስት ደረጃ ምን ያክል ጥንቃቄ እንደሚደረግ ለማውሳት ነው እዚህም ደግሞ ያሉ ሐጅ ሲያደርጉ መጅሊሱም እንደዚሁ ምን አይነት ነገሮች ማድረግ አለበት የሚሉ ሐሳቦችን በተለይ ከስልጠና ጋር ተያይዞ ያሉ ሐሳቦችን እናነሳለን አንድ ፕሮግራም እንከታተል ተመልሰን እንገናኝ بخليل فلق يتوحيد وراش بإيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقل باندو قودنا بخليل فينوت بمارو دانا الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبراتو يا أفريكا تي في تكتاتاوች እናቶች አባቶች ወንድሞች እህቶች እንደቆያችሁ እንደሰነበታችሁ ሁሌም እንደተለመደው በያላችሁበት ቦታና አካባቢ ሰላማችሁን አላህ ብዙ አላህ ይጠብቃችሁ አላህ ይጠብቀን ይህ ከነዚህ ውድ ሀገራችን ላይ ካሉ ብርቅዬ ዑለማዎች መሻይኾች ጋር እናንተ ዘንድ የምናደርሰው የምንማማረው ትልቅ ጥቅም እናገኝበት መድረካችን ነው የዛሬው ርዕሳችን ደግሞ ሱረቱ الرحማን አብዛኞቻችሁ ታውቁታላችሁ በውስጡ ያሉ ጸጋዎች አላህ ያንን ጸጋ ሲለግሰን እኛስ ምን ይጠበቅብናል الله ነው አመስገና ይተበቅብንም እንደው ስለ ጀነት ስለም ሲነገር የሰው ልጅ ባጠቃላይ ይደሰታል አላህ Subhanahu Wa Ta'ala የውነት ተደስተን ጀነት የምንገባ አላህ ያድርገን የዛሬው ፕሮግራም እንግዲህ ሼህ አብዱላህ ኢብራሂም እንደዚህም ሼህ መሐመድ ሐምዱ ሼህ አብዱል ሰላም አህመድ ኢሳ ነው የዛሬው ፕሮግራም ያቀርቡልን ሼህ አብዱላህ ኢብራሂም ሱረቱ الرحማን የጀነት ጸጋዎች ከርበርሱ አንደበት እንዴት ይገለጻል مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد سورة الرحمن ونعم الله سبحانه وتعالى يمن له أقدي سورة الرحمن است بزو نغروچ الله جل وعلا نغرونال سلا بزو نغروچ እናገኛለን የሚገርመው ደግሞ الله سبحانه وتعالى سورة الرحمن است ከተናገረ በኋላ ኒዕማዎችን ጸጋዎችን ተናግሮ የትኛው ኒዕማ ነው አይሆንም ብላችሁ እናንተ ልታስተባብሉት የምትችሉት ይያለ በተደጋጋሚ ይጠይቃል فبأي آلاء ربكما تكذبان أيتها الإنس والجن كالله نعمة سبحانه وتعالى ጸጋዎች የትኛው ነው እንደው ላትማትቀበሉት ልትቀበሉት የማትችሉት ይላል የመጀመሪያው ደግሞ እንደው ቁርአን ጋር ስለሆነ ያለ ነው الرحمن علم القرآن خلق الإنسان علمه البيان ይላል الله جل وعلا رحمن يهونو الله جل وعلا أزاني يهونو جيتا لسو لجوج قرآن استمرنا علم القرآن هي الله جل وعلا كلامنا شفاء للناس وهدى ورحمة يهونو لسو لجوج مدهانيت يهونا
እዝነት የሆነ ሂዳያ ቀናቻ የሆነ لمن أراد الهداية والسعادة ቀናቻ ለፈለጉ ሰዎች መመራት ከፈለግ መደሰት ከፈለግ ሁሉ ነገር ማግኘት እንችላለን ቁርአን ውስጥ አላህ ጀለ ወዐላ አዛኝ የሆነው ጌታ ለኛ ይሄ ልዩ የሆነውን ቁርአን ስጦታ ለኛ ሰጥቶናል ለኛ ደግሞ ማብራራት ችሎታውና ብቃቱን ሰጠን علمه البيان ሰው ልጅ ከተፈጠረ በኋላ ማብራራት መግለጽ መናገር ለሚገል ማገለጽ ለመስጠት አላህ ሰጠው علمه البيان በያንን አስተምሮታል ሰጥቶታል የማብራራት ብቃትና ስጦታውን ኒዓም ነው ይሄ አላህ ጀለ ወዐላ ስልቅ ጸጋ ነው ማለት ነው ያመለክታል ስለዚህኛ አላህ ጀለ ወዐላ በሰጠን ኒዕማና ጸጋ አላህን ማመስገን ይኖርብናል አላህ ማመስገን ማለት ምን ማለት ነው ቁርአን መቅራት እንችላለን መቅራት ይኖርብናል መረዳት ይኖርብናል ማስተንተንም ይኖርብናል መረዳት ብቻም ሳይሆን ለሰዎችም ደግሞ ማስተማርና ዝምኛ ራሳችን ከተማርን ችግር የለም ማለት ሳይሆን የምንችለውን አክል ሌሎችም ደግሞ በማስተማር በእኛ ላይ ያለ ግዴታ መሆኑን ይጠቁማል ፀሐይ ጨረቃዎችን በአላህ ጀለ ወዐላ በሱ ሂሳብና ግምት محدود ሆነው እንዲቀሳቀሱ እንዳደረገም እዙ ረህመት ላይ እናገኛለን الشمس والقمر بحسبان يجريان بحساب በአላህ ጀለ ወዐላ ሂሳብ ውሳኔ ብቻ ይሄዳሉ ይንቀሳቀሳሉ ሰዎች ስላሰብን ስለፈለግን ማራዘም ብንፈልግ ማሳጠር ብንፈልግ ማቆየት ብንፈልግ አንችልም هذا حكمة الله سبحانه وتعالى ذلك تقدير العزيز العليم يا الله جل وعلا تقديرنا ውሳኔ ብቻ ነው ስለዚህ አላህ ብዙ ነገሮችን እዚህ ረህመት ላይ አሁን ደው በዛ ሐልቃ ማንሳት ባንችልም እንኳን ብዙ ነገሮች ይዳስሳሉ ብዙ ነገሮች ይነገራሉ ስለ ጀነት ስለ ጀሃነም ስለ ሁለል ዒን በተለይ ጸጋውን ስንመለከት ደግሞ ወሊመን ኻፈ መቃመ ረቢሂ ጀነታን ይላል የጌታውን አላህ ጀለ ወዐላ ፊት መቆሙን ለሚፈራ ሰው ለፈራ ሰው መቼ ነው አሁን ነው የሚፈራው ፈርቶ ለተዘጋጀ ሰው እንደው ሰው ካልተዘጋጀ ጀነት መኖሩ ብቻ በራሱ ጀነት ሊያስገባ አይችልም ጀነት መኖሩን ማወቃችን የጀነት ኒዕማው ስለተነገረን ስለተደሰትን ጣም ብዙ አይነት እንትኖች ስለ ስሜቶች ስላሉን ጀነት መግባት አንችልም ቀድሞ ምንድነው አላህ አለው ወሊመን ኻፈ መቃመ ረቢሂ ጀነታን لمن خاف وقوفه عند ربه سبحانه وتعالى الله في ቆማለሁኝ መቆሚያ አይቀርም መጠየቅ አይቀርም ሒሳብን ባለም አለብኝ ከዛ በኋላ ነው ተዘጋጅቼ ለዛ ለጀነት ብቁ ሲሆን የምገባው የሚል ሁኔታ በትክክል አውቆ የተዘጋጀ ለሆነ ሰው ጀነቶች አሉት ይላል አላህ ጀለ ወዐላ ጀነቶች ምን አይነት ናቸው እንደው ምን አይነት ጀነት ናቸው አላህ ጀለ ወዐላ እነሱ ብዙ ኒዕማዎችና ጸጋዎች እንዳሉ ይዘረዝራል ከነዛ መካከል ያሉ ከመካከል ከመናገኛቸው ኒዕማዎችና ጸጋዎች መካከል የተለያዩ ፋኪሃቶች ጀነት ውስጥ ያሉ ሸታሸቶች በጣም ደስ የሚሉ ስም በስም ደረጃ ምናልባት እናውቃቸው ምንችል ነገር ግን ጣዓምና ጣዓማቸውን ይሄን ያክል ነው ብሎ መለካት የማንችላቸው ብዙ አይነት ፋኪሃቶች እንዳሉ እዛው ውስጥ እናገኛለን የትኛው ነው ያንተ ያላህ ባሮች ሆይ ያላህ ኒዕማ አይሆንም ብላችሁ ልትመልሱትና ልታስተባብሉት የምትችሉት ይላል ብዙ አለ እዛ ውስጥ ሑረል ዒኖች ይባላል ሑሩም መቅሱራቱን ፊል ኺያም ማንንም ሳይላያቸው መንካት አይደለም ለሚጥሚሱን ኢንሱን ቀብለሁም ወላ ጃን ብሎ ነግሮናል ከሰዎች በፊት ምንም አይነት ያያቸው የነካቸው የለም ምን አይነት ያስደስታል እዚህ ዱንያ ላይ ሰው የሆነ ነገር ሲያገባ ምንም በመጀመሪያ ማንንም አካል ያላገኛት ያላያት ሙሐጀባ የሆነች ሴት ሲያገባ የሚሰማው ስሜት በጣም አጃኢብ የሚገርም ነገር ስለዚህ ልክ የኛ ኒዕማ ጀነት ውስጥ የምናገኘው ነገር በጣም ልዩ ነው ሌላም ፍላጎት የሌላቸው ናቸው መቅሶራት ናቸው ባሮቻቸው ላይ ብቻ ውዴታቸው ፍላጎታቸው ሁሉ ነገራቸው እዛው ላይ ያጠሩ ኒዕማዎችና መጣቀሚያዎች እንዳሉ አላህ ጀለ ወዐላ እዚህ ውስጥ ሱረቱር ረህማን ውስጥ የነገረን ኒዕማዎችና ጸጋዎች ናቸው በጸጋው ስለመጣን ነው ብዙ ነገሮች አሉ ከጸጋም ውስጥ ረህማን ውስጥ ይሄን ደግሞ ስናወራ አንዳንዴ የሰውኛ በይን الخوف والرجاء ነው አላህን ምናመልከው ፍርሃትም ተስፋም ሊኖረን ይገባል ሱረቱር ረህማን ውስጥ ተዘርዝሯል ተነግሯል ግን አሁን እያወራን ያለነው الرحمن ونعم الله ስለሆነ ነው ያላህና ዘነትና الرحمንና ጸጋዎች የሚል ስለሆነ ነው ስለዚህ ብዙ ነገሮች ማግኘት እንችላለን ረህማን ብንቀራ ብናስተነትን ብንረዳ በተለይ ማዕናውን ብንረዳና ትርጉም እንደው በቅጡ በትክክል ብንረዳ ካዋቂዎችና ለዚህ ብቁ ከሚባሉ አካላቶች ብንረዳው የምናገኘው ነገር ለውስጣችን በጣም የሚመስጥና የሚያነሳሳ ነገሮችን እናገኛለን በተለይ አላህ ደግሞ በእያንዳንዱ ሁኔታዎች ኒዕማዎች ከተናገረ በኋላ አንዳንድ የተለያዩ ተፈጥሮዎች የተለያዩ አላህ ጀለ ወዐላ ፈጠራቸው ነገሮች ከተናገረ በኋላ የትኛው ነው ቢአይ አላኢ ረቢኩማ ተከذባን የሚለው ደግሞ በተደጋጋሚ ድግምግሞሽ ራሱ ምን አክል እኛ ላይ አላህ ጀለ ወዐላ እንትን እንዳለ ስለሚያመለክት በደንብ ረህማንን በማወቅ
መስራት መገንዘብ ይኖርብናል የሚል ሹክራን ጀዛከላህ ኸይር فبأي آلاء ربكما تكذبان 31 ጊዜ አላህ ደጋገመው ሚገርም ጸጋ በጣም የሚያስደስት ልዩ ስጦታ ሼህ መሐመድ ሐምዱ مرج البحرين يلتقيان በጣም የሚገበቃ ጸጋዎቹ የሱ ድንቅ ስራ ቢቆጠር አያልቅም እስቲ ጸጋዎቹን ይገሩ بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه الله بسورة الرحمن ከሚያሳያቸው መልእክቶች መካከል እነተም ድንቁ مرج البحرين يلتقيان የሚል ነው እና እነዚህ ሁለት ባህሮች ጣዕማቸው የተለያየ ሆኖ ሳለ ግን ይገናኛሉ አንድ ላይ ይጓዛሉ ሆኖም ግን بينهما برزخ لا يبغيان አንዱ ካንዱ ሊቀላቀል ወይም ደግሞ ምንድነው የሚባለው ስፒሪስ ነው ሊሆን አይችልም ይሄ ያላህ ተአምር ነው ሁለት ፈሳሽ አብሮ እየተጓዘ አንዱ ማለህ አንዱ አዝብ ሆኖ ምንም ሳይዋሃዱና እርስ በርሳቸው ሳይቀላቀሉ ሌላ ሶስተኛ ጣዕም ሳይፈጥሩ እንደሚጓዙ ማድረግ ለአላህ እኛ ላይ የዋለው ጸጋ መካከል በጣም የሚገርም የጌትነት ያላህ ብቻው ተመላክነት ብቻው አድራጊነት ሊያደርገው ያሻው ነገር ሁሉ ሊያደርግ የሚችል መሆኑን የሚያሳይ ተአምር ነው ያን ብሎ ሲያበቃ ይላል አላህ فبأي آلاء ربكما تكذبان ከአላህ የጸጋ አይነቶች በሙሉ የትኛውን ነው የምታስተባብሉት እያለ እንድናስተባብል ለማስተባበል እንዳንበቃ እንዳናስተባብል ያዘናል ማለት ነው ይቀጥላል ወለሁል ጀዋሪል ሙንሻአቱ في البحر كالأعلام ይላል አላህ የሚሻለሉ ጀልባዎችም አሉት ልክ እንደ ተራራ ከፍታቸው የጓኑ የሆኑ ያለ ምንም ስጋት ዕቃ ተጭኖባቸው ሰው ተጭኖባቸው የሰው ልጅ እየነዳቸው ካንድ ቦታ ወደ አንድ ቦታ የሚሻለሉ አሉ ይያለ ይገልጻል ይልና አሁንም فبأي آلاء ربكما تكذبان ይቀጥላል كل من عليها فان ይሄን ተአምርነቱን ካሳየ በኋላ እና والنجم والشجر يسجدان ብሎ ነው የመጣው ከዛ ይሄን ሁሉ ከነገረ በኋላ كل من عليها فان ችን ዓለም ዱንያ ዓለም የመጣ በሙሉ አላቂ ነው ሚቀር የለም إلا الله በስተቀር ويبقى وجه ربك ذو الجلال والإكرام እንዳለው እርሱ ብቻ ነው የሚቀረው ሌሎቻችሁ ትጠፋላችሁ ማለት ለመጥፊያ ቀናችሁ ተዘጋጁ ነው ምን ሰራው በል ለቀብር ለስራት ለጀነት ነው ወይስ ለጀሃነም ከየትኛው የሚያስበድብ ስራ ላይ ነው የተሰማራሁት ብለን ራሳችንን እንድናስተነትን እጅጉኑ የሚያሳይ ነው እዚህ ዱንያ ላይ የሰጠሁን ጸጋ አስተዋውሰህ አመስግነ ዓለም ግን ዝግጁ አሁን ነው ተዘጋጅ የሚል መልእክት ነው ያለው ብዙ ይቀጥላል እኔ የሚገርመኝ ነገር ይሄንን እንትን ሲያደርግ አላህ ለኛ ሲያስረዳ ሲያብራራ መሞት እንዳለብን እየነገረ ሁሉን ከጠቀሰው ሁሉ የሚገርመው የዱንያውንም የአኺራውንም ያለው ተጨባጭ እንድንረዳ የሚመጣው ሁኔታችን የሞት መገኘቱን አውቀን እንድናገናዝብ አድርጎ ሲያበቃ እኛን የማጓጓት ስራ ስለ ሁረል አይኖች ሲጠቅስ ሁረል አይኖች ብሎ ማለት የውስጥ መቅኔያቸው የባታቸው መቅኔ ከውጭ የሚታይ እንደው ዱንያ ላይ አንድ ጣታቸውን ብቅ ቢያደርጉ የሚል የተለያየ ተባለላቸውና ባላቸውን ብቻ እንጂ ሌላ ዞር ብሎ የማዩ መሆናቸው ነው ሁሩም መቅሱራቱን في الخيام ይያለ ምናልባት ዱንያ ላይ ወንዱም እንደው የቀንጎዶሎ ሆኖ ካንቺ ገጠመኝ እንጂ የሚልባት ተውን ይሆናል እሷም እንደው ስንቱ የጠየቀኝ ልትል ትችል ይሆናል የዱንያ ህይወት አኺራ ላይ ግን እንዲህ የሚባል ነገር የለም እሱም እነሱም እሱን ብቻ ነው የሚያልሙት የሚናፍቁት በየቀኑ ሳምንታዊ ጁማዓ ተቀይሮ ሄዶ ወጥቶ ሲመጣ የሚዝናኑት በሱ ብቻ ነው እሱም የሚዝናናው ለሱ በተባሉት ብቻ ነው ዙልም የሚባል ነገር እዛ ወነዛዕና ما في قلوبهم ነው ما في صدورهم من غل اخوانا ብሎ እንዳለው እንደው መጣላት የለ መኮራረፍ የለ መለቃቀም የለ በጣም የሚገርም የሆነ ጸጋ እንዳዘጋጀ አላህ Subhanahu wa ta'ala ያን ቀን የምንሰባሰብ ያንን ጸጋ የምንቋደስ አላህ ያድርገን ሱብሃንአላህ አላህ Subhanahu wa ta'ala ያዘጋጀልን ጸጋ እጅግ ልዩ ነው ያ ሲነገር እንደው ያጓጓል ሐቂቃ አላህ ይወፍቀል ሌላ ምለው ነገር ለም ሼህ አብዱል ሰላም አህመድ ኢሳ የቀረውን እስቲ ባረከላሁ ፊክ ጀዛከላሁ ኸይራን እንግዲህ በጣም ጥሩ ነገሮች ተነሳስተዋል አሁን
ቁርአን ላይ ሱራው ራሱ ሲጀምር ረህማን ብሎ ነው የሚጀምረው በጣም ተስፋ የሚሰጥ ነው والله አላህ Subhanahu Wa Ta'ala አዛኝ ባይሆን ኖሮ መግቢያ አይኖርም ነበር ከዚህ ችሎታው ጋር ከዚህ ቁዋው ጋር ከዛ ቀጭነቱ ጋር ረህማን የሚል በሚል መጀመሩ ራሱ አላህ የሰው ልጅ ሲፈጥረው خلقه ليرحمه ሊያዝንለት ነው የፈጠረው ቀጥሎ الرحمن ብሎ መምጣቱ የተፈጠረ ነውኛ ለእዝነቱ ነው ማለት ነው ሊቀጣና አይደለምና አላህ Subhanahu Wa Ta'ala ግን وجوب الشكر አሁን እስካሁን ድረስ በተላላቅ ሰዎች ይነሳ እንደነበረው አላህ Subhanahu Wa Ta'ala ዘመራፍ ላይ ያነሳው 31 ቦታ ላይ ነው እንግዲህ ለምን ታስተባብላላችሁ ያለ የሰው ልጅንና ጅንን የሚወቅስበት فبأي آلاء ربكما تكذبان ያለ እንግዲህ የትኛውም ኒዕማ ካልተጠቀምንበትና አላህን ካላመሰገንበት አላህ ፊት መጠየቃችን አይቀሬ ነው ለዛ ነው በያን አንዱ ኒዕማው ነው በዛ በያን ሐቅ ينبغي أن يبين به الحق ሐቅ በዛ በያን የሰው ልጅ በማብራራት ችሎታው ሐቅን ማብራራት መቻል አለበት ኸሊፋ የሆነውም ለዛ ነው ምድር ላይ የመጣው ማለት ነው ደግሞ ካልተጠቀምንበት ደግሞ ثم لتسألون يومئذ عن النعيم እንደውም አንድ ቀን ነብያችን አለይሂ ሰላቱ ሰላም ከአባ እቺን የቁርአን ምዕራፍ صحيح ሐዲስ ላይ እንደተጠቀሰው ነብዩ ተረበው ከቤት ወጥተው ጓደኞቻቸው ወጥተው የሆነች ምግብ የሆነ ቦታ አግኝተው ሐዲሱ ረጅም ነው አግኝተው ቀመስ አድርገው ወዳቸው ትንሽ መለስ ስትልላቸው ራብ እንግዲህ ከቤት አስወጥቷቸው ነው በጣም ተረበዋል ያ በዛ መልኩ ወጥተው ትንሽ የቀመስ ካረጉ በኋላ ያገኘን ብለው ከቀማመሱ በኋላ እቺን ምዕራፍ ቀሩባቸው ثم لتسألون يومئذ عن النعيم የምትላል ማለት ነው ተረበው እንኳን አግኝተው ነብዩና ሰሃቦቻቸው በልተው እንደው ከዚህ ከበላችኋት ምግብ መጠየቃቸው አይቀርም ማለት ለዛ ይመስለኛል እንግዲህ የአላህ ኒዕማ እዚህ ነጥብ ላይ እንደተነሳው ሹክር ዋጅብ ይሆንበታል ሹክሩ አንዱ ያንን ኒዕማ መጠቀም ነው መስራት ነው ካልሰራንበት ቁርአን ላይ فبأي آلاء ربكما تكذبان ከአላህ Subhanahu Wa Ta'ala ጸጋዎቹ የትኛውን ታስተባብላላችሁ ያለ ይጠይቅና አስተባባዮችን ደግሞ በሌላ ምዕራፍ ላይ ወይሉን يومئذ للمكذبين ለነዛ ለሚያስተባብሉ ለማይቀበሉ ሰዎች ወየሁላቸው ብለዋል ስለዚህ ኒዕማ የሚታወቀው ከጠፋ በኋላ ስለሆነ لا تعرف النعمة إلا بعد زوالها ስለሆነ አላህ የሰጠን ኒዕማ ከአኺራው ከጀነቱ ኒዕማ በተጨማሪ አሁን ባለንበት ተጨባጭ አላህ የሰጠን ኒዕማ አላህ እንዲጨምርልን መጠቀምና ከዛ በኋላ ደግሞ አላህን ማመስገኑ በራሱ ፕራክቲስ መሬት ላይ ማውረዱ ነው ያንን ኒዕማ አላህ የሰጠን ኒዕማ ዕውቀት ከሆነ ይሄ መናገር ከሆነ ማንበብ ከሆነ ሁሉንም ነገር መጠቀምና ላዚድነኩም ሹክር ማለት መጀመሪያው እንደው በዛ ኒዕማ መስራት ነው ብሎ ነው የሚናገሩት አይደለም ወለሞች በዛ ኒዕማ መስራት ነው አላህ Subhanahu Wa Ta'ala اذا انعم نعمه على عبد አላህ Subhanahu Wa Ta'ala አንድ ኒዕማ ለአንድ ባሪያ ከዋለ ያንን ኒዕማ ሰዎች ለማየት ይፈልጋል መሬት ላይ ሲያወርዱት ሲሰሩት ማለት ነው ሲጠቀሙት ማለት ነው ሲለበስ ኢልምም ከሆነ ሲሰራበት ሁሉም ያካታል መሬት ላይ ሲያወርዱ ይፈልጋል ሽክሩ ይሄ ነው ማለት ነው ይሄንን አላህን አመስግኑ ይሄንን ኒዕማ ለዋላ አላህ አመስግኑ የቂያማ ቀን ተጠያቂ ላለመሆን መስራት ያስፈልጋል ማለት ነው ሹክራን ጀዛከላህ ኸይር ያ አላህ ኒዕማ وإن تؤدوا نعمة الله لا تحصوها الله በእናንተ ላይ የዋለውን ውለታ ብትቆጥራችሁ አዘልቁትም ትልቁ ኒዕማ ወንድሞች ትልቁ ኒዕማ አላህ የለገሰን እስልምና ነው ዱንያን ለሚወደውም ለማይወደውም አላህ ይሰጣል እስልምናን ኢማንን ግን አላህ ለሚወደው ብቻ ነው የሚለግሰው ስለዚህ ሱረቱ ረህማን ላይ የተጠቀሱ ኒዕማዎች እጅግ የሚያጓጉ ናቸው አላህ ይህን ኒዕማ ነግሮን فبأي آلاء ربكما تكذبان ከጌታችሁ ጸጋዎች በየትኛው ነው የምታስተባብሉት ይያለ አላህ እንዳናስተባብል አመስገኝ ባሪያ እንድንሆን እየጠቆመን ነው አላህ Subhanahu Wa Ta'ala ከኒዕማው ከሚቋደሱ ባሮች መካከል አላህ ያድርገን የዛሬው ፕሮግራም ይሄን ይመስላል ወደ ቀጣይ ፕሮግራም እየጠቆምኳችሁ እያመራችሁ እኛ እዚህ ላይ እናበቃለን አላህ በሚቀጥለው በሰላም እንድንገናኝ አላህ ያድርገን السلام عليكم ورحمة الله وبركاته بخليل فلق توحيد وراش إيمان تولد لإسلام دراش برسالة فنات ተመልካቾቻችን ተመልሰን መተናል አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን ስለ ሐጅ ጉዳይ ያወራ ነበር ጊዜው አይደለም ያው እንግዲህ ኢድ አልፈጥር ከኋላ በኋላ ስለ ሐጅ ነው የምናነሳው በነገራችን ላይ ረመዳን ከመግባቱ በፊት ነው የምዝገባ ስርዓቱ በተለይ በፌደራል መጅሊስ የተጠናቀቀውና እሱም እንደው ድባቡ እንዲመጣ በሚል ያክል ነው ያወራን ያለ ነው ሐጅ ሲነሳ በነገራችን ላይ ያው የተግባር ኢባዳ ነው ሐጅ የማድረግ ግዴታ ያለባቸው ሰዎች የሚያደርጉት ነው ወይ ደግሞ
የማድረግ ግዴታ ኑሮባቸው ወይ ደግሞ አቅም ኑሯቸው ለሌላ ሰዎች ስፖንሰር በመሆን በማገዝ ለቤተሰቦቻቸው ለወዳጅ ዘመድ ለመሻይኾች ላስተማሯቸው ሰዎች አግዘው የሚደረግ ስርዓት ነውና ብዙ መታወቅ ያለባቸው ነገሮች አሉ። አንድ የዛሬ ዓመት አካባቢ ላይ የጤናውን ቡድን የሚመሩ ሰዎች ጋር አጋጣሚ መገናኘት እድል ነበረኝ። ሀጅ እንኳን አላደረግንም እኛ የጤና ባለሙያዎቹ የሰጧቸውን ሪኮማንዴሽኖች እያወራን ነበር የሆነ ጊዜና ስብሰባ ላይ በጣም ከባድ ነው ሙቀቱ በጣም ከባድ ነው ረጅም ጊዜ ረጅም ርቀት በእግር ትጓዛለህና ከሙቀቱ ጋር ተደማምሮ ከፍተኛ የጤና እክል ሊገጥም ይችላል። ስለዚህ ሰዎች ሀጅ ለማድረግ ሲያስቡ ይህንን ከግምት ማስገባት አለባቸው። ወደ ሀጅ ሲከድ የጤና ምርመራ ይባላል የልብ ድካም የመሳሰሉ ስኳር ምናምን ካለባቸው እነዚህ ነገሮች ተጠንቀቁ ተብሎ ሲነገር እንደ ቀልድ ይመስልናል ወይ ደግሞ እንደ መስፈርት አስቀምጠው ያን መስፈርት ግን እንደው ፎርጅድ ወረቀት በማሰራት በመናም ሸውደን ገብተን እናደርጋለን ከማለት የዘለለ ምንድነው ሪሊ ያ ነገር ቢገጥመን ምንድነው ማድረግ ያለብን ነው ወይ ደግሞ እንዳይገጥመን ምን መጠንቀቅ አለብን የሚለው ነገር ከጤና ባለሙያዎች መረጃ በደንብ ሰምተው መሄድ ይኖርባቸዋል። ብዙ ሰዎች ጤናቸው ይታወካል። አሁን ምሳሌ ስኳር ያለባቸው ሰዎች በጊዜው ካልተመገቡ የውሃ ሰውነታችን ውስጥ የውሃ መጠናችን እየቀነሰ እንደሚሄዱ በርካታ በሽታዎች ሊከሰቱብን ይችላሉና ጥንቃቄ ማድረግ ይኖርብናል። ከመሄዳችን በፊት እነዚህ ነገሮች አሉብን ወይ ቢኖርብንስ ደግሞ ምን ማድረግ አለብን የሚል ሐሳብ በደንብ ማሰብ አለባቸው። ሁለተኛ ደግሞ ኡምራ ሲኬድ ያው ይሄ ግሩፑ አለ ዝሮ አይደል ኢትዮጵያውያኖች በአንድ ቦታ የሆነ ሀገር በአንድ ቦታ ነው የሚኬደውና ከዛ በሐጅ ስናደርግ ከዛ ላለመነጠል መሞከር ድንገትስ ደግሞ ብጠፋ ለምሳሌ ከዛ ግሩፕ ውስጥ ከዛ ቡድን ውስጥ ቢሆን አጋጣሚ ተከስቶ ዛህማም ስለሆነ ብለይ ምንድነው ማድረግ ያለብኝ የሚል እዛ ብዙ እንትኖች አሉ መመሪያዎች አሉና እነዛ መመሪያዎች በስነ ስርዓት ሰምተን መሄድ ይኖርብናል። የስነ ምግባር ምናልባት አንተም ታነሳዋለህ ብዬ አስባለሁ። ሐጅ ነው የመጡ ሰዎች ብዙ የስነ ምግባር ጉድለቶች በተለይ ስፔሲፊካሊ በኢትዮጵያውያን ዜጎች ላይ ይታያል ይላሉ። ውሃ የሚሰጥበት ቦታ ላይ ልክ እዚህ የተለመደው የታክሲ ክፍያ ያለ አይደለ እንደዛ አይነት ነገር ይደረጋል። ምግብ አሁን ምሳሌ የሆኑ ቦታዎች ምግብ መታደል ሊኖር ይችላል። ለአንድ ሰው በቃ የሚበቃ ነገር ተቀብሎ ከመሄድ ለሶስት ለአራት ጓደኛ ያለ ዘመድ ያለ ምናም በሚል እንደዛ አለ ይባላል። የዘምዘም ውሃ እንግዲህ የዘምዘም ውሃን በትጠጡትና የሆነ ችግር ካለባችሁ በሽታም ሊሆን ይችላል የትኛውንም የዘምዘም ውሃን ዱዓ አድርጎ ከተጠጣ ፈረጃ አለው ተብሏል አይደል? ከመጠጣት ተዘሎ ጸጉራችን የሚታጠቧል ውዱ የሚያደርጉበት ኢትዮጵያኖች ይበዛሉ ይባላል። አንዳንድ መሳጅዶች ቦታዎች ላይ የመጋፋት እዚሁ ሀገር አካባቢ ላይ የተለመዱ የታክሲ ግፊዎች የስብሰባ ግፊዎች ላይ ያሉ ነገሮች ብዙ ጊዜ ኢትዮጵያኖች ላይ ይንጸባረቃሉ ብለው የራሳችን ኢትዮጵያኖች ይመሰክራሉና እንደዚህ መሰል የሆኑ በተለይ ይሄ ለአላህ ተብሎ የሚከድም እንደመሆኑ እነዚህ ነገሮች ከግምት ማስገባት ያው እንደው ጠቆም ለማድረግ ያክል ነው። ካሁኑ ከተዘጋጀህበት በተለይ ደግሞ አቅመ ደካማ የሆኑ ሰዎች ብቻቸው እንዳይሄዱ ምናምን ካደረግን ሁሉም የራሱን ኃላፊነት ከተወጣ ስሙዝ የሆነ ቀለል ያለ ሐጅ ጥሩ ትዝታም ደግሞ ያለው ሐጅ አድርገን የመመለስ እንትኑ ይኖረናል። ይሄ እንግዲህ የስነ ምግባር ጉዳይም በለው ሌሎች የእውቀት ክፍተቶች ካሉ ይሄ ማንን ነው የሚያሳየው ካልክ እኛን ነው የሚያሳየው። ይሄንን የሚያስተባብረው አካል ረጅም ጊዜ ነው ያለው ከምዝገባ እስከ መሄድ ድረስ ባለው ጊዜ በተለያየ አይነት አወቃቀር ደግሞ መስራት ይቻላል። አዲስ አበባ ላይ ያለው በአዲስ አበባ በየቦታው ደግሞ በየክፍለ ሀገሩ በየከተማዎቹ ደግሞ እንደዚሁ ፕሮግራሞችን በማሰናዳት ስለ ሐጅ ትምህርት መስጠት ዲሲፕሊኑ እንዴት መሆን እንዳለበት አካሄዱ እንዴት እንደሆነ ሁኔታው ማድረግ ያለባችሁ ምንድነው ማድረግ ያለባችሁ ምንድነው የሚለው ነገር አስተናብሮ ትንሽ ዕውቀት እያስተማረ መቆየትን ይጠይቃል። ለቴክኖሎጂ በጣም ቅርብ ለሆኑት ደግሞ ኦንላይን የሚማሩበትን የሚያውቁበትን መንገድ ሴሌክት አድርጎ መርጦ ማሳወቅ ያስፈልጋል። ምክንያቱም አውቀህ እንኳን በደንብ ቦታውን አውቀው የሚሄዱ መሻይኮች እንኳን ከሄዱ በኋላ ምን አደረገው ነገር ይጠፋናል ይላሉ። ትንሽ ሰዓት እስከሚረጋጉ ድረስ እስከሚያዩ ድረስ ቦታው ሲመለከቱት ቦታው ድሮ የነበረው ሁኔታ አይደለም ያለው በየጊዜው እየታደሰ ዘመናዊነትንም እየተላበሰ አሁን ያለበት ገጽታ ላይ መጥቷልና ምን አደረገው ነገር ይጠፋናል ደንግጬ በቃ ሁሉ ነገር ጠፍቶብኛል ሁሉ የሚሉ አሉና ከዚህ አንፃር ሌላው ማህበረሰብ ደግሞ ከዚህ የከፋ ነገር ሊገጥሙ ይችላልና ለዚህ ሐጁ እንዳይበላሽ የምናደርገው ኢባዳ እንዳይበላሽ ሲባል ምክንያቱም ያን ያላነሰ ገንዘብ አውጥተ ከገንዘቡም በላይ ደግሞ ንያ አለ ሐጁን በማድረግ ደግሞ የምታገኘው ጥቅም ከአላህ ዘንድ የምታገኘው ሚንዳ ሁሉ ደግሞ እንዳለ ሆኖ ያን ሁሉ
ለምንድነው መና የምታስቀረው? ለምንድነው አንተ ባለመማር በእውቀት ክፍተት ወይም ዲሲፕሊንድ ባለመሆን በስነ ምግባር ባለመላበስ ይሄን ነገር ለምን ትፈጥራለህ? ይሄ በጣም ጥንቃቄ ያስፈልገዋልና አታድርጉ ተብለው ደግሞ ብዙ ጊዜ የሚሰጡ ትምህርቶችም ድንጋጌዎችም አሉና ይሄን በተለያየ አይነት መልኩ አፍሪካ ቲቪ ላይ ባሉ ፕሮግራሞች የሐጁ ጊዜ ሲቃረብ ወሩ ሙሉ እንዲህ አይነት ፕሮግራሞች ስላሉ ይመለከታሉ። እኛ ተመልሰን ስንመጣ ደግሞ የተወሰኑ ሐሳቦችን እናነሳለን። አሁንም ከኢፍጣር ሰዓት መሰናዷችን ጋር ቆይታ እንድታደርጉ ግብዣችን ነው። ወርሃ ረመዳን የወሮች ሁሉ አውራ የለውጥ መጠንሰሻ። ረመዳን የግለሰቦች መለወጫ ብቻ አይደለም። በዚህ ክቡር ወር በኢስላም ከፍታ ላይ መሰረት የጣሉ ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። በዛሬው ዳሰሳችን በረመዳን 24ኛው ዕለት ከተከሰቱ ጉዳዮች ውስጥ የተወሰኑትን እናቀርባለን። በወርሃ ረመዳን በ24ኛው ዕለት በ20ኛው ዓመተ ሂጅራ በአህጉረ አፍሪካ የመጀመሪያው መስጂድ ተገነባ። ይህ መስጂድ አምር ቢን አስ ይሰኛል። የተገነባውም በ20ኛው ዓመተ ሂጅራ በሀገረ ግብጽ ሲሆን በአፍሪካ የመጀመሪያው መስጂድ እንደሆነም የታሪክ ባለሙያዎች ይጠቅሳሉ። በዚህ ዕለት በወርሃ ረመዳን 24ኛው ዕለት ሁለተኛው ዓመተ ሂጅራ አቡልሃብ በሞት የተለየበት ቀን ነው። አቡልሃብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጎት ሲሆን ነብዩን በማስቸገር ከሚታወቁ ሰዎች ውስጥ አንዱ ነው። በዚህ መጥፎ ሥራው ሳቢያ የቁርአን ሱራ የወረደበት ሰውም ነው። የዚህን ሰው መጨረሻ ለሰው ልጆች መማሪያ ይሆን ዘንድ ከበድር ጦርነት በኋላ አላህ ከባድ በሽታ ጣለበት። በህመሙ ወቅት ለ3 ቀናቶች አንድም የቤተሰብ አባላቱ ሳይቀርበው በክብር መቀበርንም ነስቶት የገዛ ቤተሰቦቹ ቤት ውስጥ ጉድጓድ በመቆፈር በሩቅ በእንጨት እየገፉ ጉድጓድ ውስጥ በመወርወር አፈር ደፈኑበት። ይህ የሆነው በወርሃ ረመዳን 24ኛው ዕለት በሁለተኛው ዓመተ ሂጅራ ነበር። በወርሃ ረመዳን 24ኛው ዕለት በርካታ ተጽዕኖ ፈጣሪ ግለሰቦች ሕይወታቸው አልፏል። ከነዚህም ውስጥ ስመጥሩ ገጣሚ አቡ ጠይብ አልሙተነቢ በ354 ዓመተ ሂጅራ የኦስማንያ ገዥ የነበረው ፋዲል አህመድ ባሻ በ1087 የሳውዲ ሙፍቲ የነበሩት ሼህ መሐመድ ቢን ኢብራሂም ሕይወታቸው አልፈዋል። بخليل فلق يا توحيد وراش إيمان تولد لإسلام دراش برسالة فانا ተመልካቾቻችን እየተከታተላችሁ የምትገኙት ሰዋይዱ ሊኻ የተሰኘውን የፍጣር ሰዓት መሰናዷችን ነው። አብረን ቆይታ ያደረግን ስለሆነ እጅግ ደስ ይለናል። እንቀጥላለን። አሁንም እዚህ ስቱዲዮ ሆነን የተለያዩ መረጃዎችን እያነሳን ነበር ቆይታ ያደረግነው። በተለይ ከዚህ የኡምራ ትላንትና ስላነሳን የሐጅ እንቅስቃሴ ላይ ሳውዲ መንግስት ምን ያደርጋል፣ እኛ ያለን ክፍተቶች ምን ይመስላል የሚለውን በተወሰነ መልኩ እንደው ጥቆማ ለመስጠት ምክንያቱም ተቋማት እዚህ ላይ በደንብ ስራ ሊሰሩ እንደሚገባ ከባለፉት አመታት የሐጅ ሁኔታዎች ካየን በተወሰነ መልኩ ጥሩ የሆነ ለውጥ እንዳለ አሁንም ቢሆን ግን አመርቂ የሚባል ወይም ደግሞ የሚያስደስት አይነት የሐጅ አፈጻጸም እንዳልሆነ ይነገራልና መጅሊሱ በኩል በተለይ ከምዝገባ ጋር የነበረው ነገር በጣም ጥሩ ነገር ተቀርፏል ተሰርቷል ብለን እናስባለን። ነገር ግን አሁንም ቢሆን እዛ አካባቢ ላይ ያለው የክድሚያ ሁኔታ የማስተባበር ሁኔታ ክፍተቶች በተወሰኑ አይነት መልኩ ይታያሉ። በተለይ ከአስተባባሪዎች ጋር ተያይዞ አስተባባሪ የማስተባበር ኃላፊነትን ተሸክሞ ነው የሚሄደውና ሙሉ ጥሎ አንዳንዱ ኡምራ የሚያደርግ የለም ጠፉ ይን ያክሉ ጠፍቷል የሚሉ
ነገሮች ምናልባትም ስለምንረሳ እንጂ አንዳንድ ዜናዎች የሉም እንደዚህ አይነት ያክል አስተባባሪዎች የሉም እስከሚባል ድረስ ተወርቷልና አዲስ ስለሆነ ይሁን አስተባባሪዎችም አዲስ ከሆኑ እንትን ነው ማለት አንዳንድ ጊዜ ለምዶ እዛ ቦታ ደርሶ የተመላለሰና ናፍቆት የሌለበሰው ከሆነ የመመለስ እድል አለው ለሀገሪቱ አዲስ ነው ለመኮብለል የተዘጋጀም ሰው ሊሄድ ይችላል እኮ ከዚህና ጥንቃቄ ያስፈልጋል እውቀቱም ያስፈልጋል በቦታው ላይ መጀመሪያ ስልጠናው መስጠው ለሚያስተባብረው ሰው ነው ምን አይነት ጥንቃቄ ማድረግ እንዳለበት ኃላፊነቱ ምን ያክል ወይም እስኬት ደረጃ እንደሆነ ልታቅ ይገባል ባንተ ጫንቃ ላይ ተማምኖ የሚሄድ ብዙ ሰው አለ ካላህ በታች ምክንያቱም አንተ ልታስተባብር ነው እዛ የተገኘኸው በደንብ ደግሞ አድርገ ማስተባበር አለበት በማስተባበርህም እዛ ቦታ ላይ የምታገኘው አጅር አለ ራሱን ችሎና ተመሳሳይ ከሆንክ ከሚተባበሩት ከማህበረሰቡ ጋር ተመሳሳይ አንተ ከሆንክ ወይም ጥለኸው የምትሄድ ከሆነ ኃላፊነት ማትወስድ ከሆነ ደግሞ ሐጁ ሊበላሽ ነው ያንተንም ንያት አበላሻለ ሐጅ ሊያረግ ነይቶ ሄዶም ሰው ስሜቱ ይቀያየርና ከዛ ስሜት ወጥቶ ጥልም ይሆን ስድብም እናንተ ሲጀመር እንዲናችሁ ይሄ እዛ ቦታ ላይ ሄደ መጅሊስን ተሳደብ ከሆነ ምታማ ከሆነ ወይም የሆኑ ግለሰቦችን ጠርታ እናንተ እንደዚህ ያርጋችሁ ድሮም እናንተ እንደዚህ ለማለት ከሄድ በጣም ከባድ ነው የኛ የራሳችን ኃላፊነት መወጣት ነው እንደው ምናልባት እኮ ይቅርማያታችን ሊሆኑ ይችላሉ ንጉስ አባ ጅፋር እኮ ትልቅ አስተዋጽኦ አሻራቸውን እኮ አሳርፈዋል አይደል በነገራችን ላይ የታሪክ ባለሙያዎች እንደሚሉት ከሆነ አባ ጅፋር ሐጅ አላደረጉም በህይወታቸው ግን አንድ ልጃቸው ነበረ ምክንያቱም ሀገሪቱ አልተረጋጋችም ነበር በሰዓቱና መኖር ነበረባቸው ልጃቸውን ልከው ሂዶ ሲመጣ ምን ታዘብክ ጉድለቶች ሲል በሰዓቱ እሱ በሄደበት ጊዜ ከፍተኛ የውሽንፍር ነበር ንፋስ ነበር ዝናብ ነበርና ሰዎች መጥለያቸው በጣም ይሰቃዩ ነበር የዛኔ ኢትዮጵያ ስልጣኔ ምናልባት ከሳውዲ ይሻል ነበር ያው አሁንም እናወራቸው ኢንፍራስትራክቸሮች አሁን ነው የመጡ ናቸውና ሰዎች ይቸገሩ ነበር ዝናቡ አቧራው ፀሐዩ ሲባል ሐላል በሆነ ሰዎች ጌጣጌጣቸውን ሐላል የሆኑ ነገሮቻቸውን ሰብስበው እንዲሰጧቸው አድርገው ከማህበረሰቡ አስተባብረው ስቲል እንግዲህ መሰረት ያለው ነገር ሰርተዋልና ቅድሚያታችን እንደዛ ማድረግ ከቻሉ እኛ ደግሞ ስሜታችንን ገዝተን የተወሰነ ቀናቶች ነው የምንቆየውና ማድረግ ነው ቅድም እንደው አላነሳሁትም እንጂ ፍራሽ ሁሉ ይሰጣል አይደል ማረፊያ ምናምን ተብሎ ትርፍ ሁሉ ይዘን እንሄዳለን ምናምን ኢትዮጵያኖች ይባላል አንድ መውሰድ ስንችል ለሰው ምናምን ለነገ ያስቦ ምናምን የመወሰድ ምናምን ነገር አለና እነዚህ ነገሮች ቀርተው ለወንድም ይቅድሚያ ምክንያቱም ናይጄሪያም ሆነ ምናንም ፊሊፒንም ሆነ ሙስሊም ነው ወንድማማችነቱ ስላለዛ ለራስ ለአንድ ብቻ መጠቀም ከዛ ደግሞ ኢባዳው ላይ በደንብ ማተኮር አሁን ቅድም ስታነሳ ነበር ብናነሳውም ደስ የሚለኝ ፎቶ መብዛት ሰዎች እዚህ ቦታ ላይ ነኝ ይያሉ ቪዲዮ እንትን ማድረግ አሁን ደግሞ እንደውም መጅሊስ ለኸይር ነገር ቢሆንም ግን ስልክ ፈቅዷል አይደል ኢንተርናሽናል ሮሚንግ አለ ስልክ በራሳችን ሲም እዛው ነው እንዲደወል የተወሰነ የሰጡን እድል አለና እነዚህን ስልኮች ራሱ በጣም ቢዚ እንዳያደርጉ መጠንቀቅ ግዴታ ካልሆነ በስተቀር ቪዲዮ እየተነሱ ላይቭ እየተገባ ምናምን ኖርማል ይሆናል ስፒሪቹዋል ነገሩ እየቀነሰ ይሄደ ይመጣል ኡምራም ሐጅም ላይ እኔ አሁን በግል ብትጠይቀኝ ስልችት ካደረጉ ነገሮች ውስጥ እነዛ እኔ ልብ ውስጥ ከፍተኛ ቦታ ያላቸው ቦታዎች ናቸውና ባላቸው ሁሉ ደስ ይለኛል ባይዘ ሂጄ ሲሄድ ባያቸው ነው ደስ የሚለኝ ካሁኑ ጨረስከው ካራከስክብኝ አምሮዬ ውስጥ እንዴት ነው ጓጉቼ ልሄድ የምችለው ከአባ ስር ቆመህ ቪዲዮ እየሰራ አንድ የ15 ዓመት ልጅ የ20 ዓመት ወጣት ሄዶ እየተዝናና በሚመስል መልኩ ፊቱን እየቀያየረ እየሳቀ እየተኮሳተረ ለጣቱ እንዲ ምናምን እያደረገ የተነሳው ቦታ አላህ እንግዲህ ከፍ አድርጎታል ቦታውን ግን አእምሮ ውስጥ እንዳትጓጓ የማድረግ ነገር ይኖረዋል ተከታይ ተፈጥራለህ እዛ ቦታ ላይ ዛሬ አንተ ይሄን ነገር ስታደርግ ካየ እዚህ ይሄም ሰው ደግሞ ሲሄድም ያን ነገር የማድረግና የሆነ ቱሪዝም ቦታ ላይ የሆነ መዝናኛ ቦታ ላይ የሄዱ እስከሚመስል ነገር በተለይ የፎቶ የቪዲዮ ጉዳይ እንደው አደራ ቢባል ደስ ይለኛል አው ይሄ በሁሉም ዓለም ላይ ያለ ነገር እንደሆነ ተደርጎ ነው የሚወራውና በተለይ ከዚህ ከማህበራዊ ትስስር ገጾች መብዛታቸው ጋር ተያይዞ ሰዎች ምስሎችን ተንቀሳቃሽ ምስሎችንም እንደዚሁ ማጋራት የተለመደ ነገር ሆኗል ዛሬ ያሉበትን ሁኔታ የሚያሳውቁበት ሁኔታ የሄዱበትን ቭሎግ ከጧት እስከ ማታ የነበራቸውን ውሎና መሰል ነገሮችን የሚገልጹበት ነውና ማስታወሻ ማስቀረት ችግር ላይኖረው ይችላል በስልክ አንስተ እዚህ ቦታ ላይ ነበርኩ ብለ ማስታወሻ ማንሳት ችግር ላይኖረው ይችላል ግን ከዛ በዘለለ ቅድም ያልካቸው ተገቢ ባልሆኑ አይነት መልክ በጣም የተዝናኖት አይነት ሁኔታ እና የመዝናኛ ስፍራ አድርጎ የነሽዳ ማጀቢያ እንደዛ አይነት ነገር የሚመስል ነገር ባይሆን ጥሩ ነው ግን ታልሙ ሰዎችን ለማስተማር ይህ ቦታ እንዲ ነው ይሄ እንዲ ነው
ይሄ እንዲህ ነው እያለ ሊገልጽና ሊያስተምር ከሆነ ሞር ሳቢነቱ እንደውም ይጨምራል ከውቀት ጋር ከሆነ ሰውን በማስተማር የበለጠ ጉጉቱም እየጨመረ እንዲሄድ ያደርጋል ከዛ ውጪ ግን ለኢባዳ ሄደ ይሄ ኢኽላስህንም እንዳያበላሽ አንዳንዴ ተፈራለህ ማለት ሐጅ እኮ አደረኩ ዑምራኮ ያደረኩ ነው እንዲህ ነኝ አይነት የሚመስል ነገር እንዳይፈጠር የሰው ልጅ ነፍሱ በጣም ከባድ ናትና የሆነ ነገር አድርገ ስታበቃ ይሄ ኖረኝ ይሄ አደረኩኝ ምናምን ብሎ ለሌሎች ለማሳየት የታይታ አይነት ነገር ሆኖ ኢባዳው መና እንዳይቀር ያ ሁሉ ልፋት ያ ሁሉ ያደረከው ነገር መና እንዳይቀር እንደራስ ነው የምታረገው ሰው ስላለ ፎቶ አትነሳ ስላለ ወይም ባይሆን ጥሩ ነው ስላለ ሳይሆን ለራስ የሚጠቅመው ይቱ ነው ኢባዳው ነው ኢባዳው ላይ በደንብ ትኩረት ማድረግ ኢባዳው ላይ አድርገ እዛ ቦታ ላይ ሄደ ዱዓ ማድረግ እዛ ቦታ ላይ ጊዜ እንኳን እኮ ሊያጥርህ ይገባል ምክንያቱም ሁሉም ነገር የተሰላች ነገር ናት ሰላቷ የምትቆጠርባት ደረጃዋ ከፍ ያለች ናት ዱዓው ተቀባይነቱ ኢባዳው ሁሉም ነገር የሆነ ክፍያው ከፍ ያለ ሚንዳው ከፍ ያለ ነውና ያንን ሚንዳው ማጨድ ላይ መስራት ላይ ማግኘት ላይ መትጋት ነው እንጂ ለራስ የሚጠቅመው በምስሎች ራስህንም አጨናንቀ ስልክህንም ይዘህ እንደዚህ ስትል ሌሎች ሰዎች ላይም ደግሞ አንዳንዴ ተጽዕኖ ያሳድራል እዛ ቦታ ላይ ሴኩሪቲ ሆኖ ፕራይቬት በሆነ አይነት መልኩ መስተናገድ የሚፈልጉ ሰዎች አሉ እነሱም ከጀርባ ያስገባ ጭንቀት ምናምን መፍጠር ትላልቅ እኮ የመንግስት ኃላፊዎች ይገባሉ እዛ ቦታ ላይ ሐጅ ያደረጉ ዑምራ ያደረጉ ሊሆን ይችላል እነሱንም ምን ታስገባው ፎቶ ሲነሳ እኮ አንድ ጊዜ አንድ መሻይኽ ጋር ፕሮግራም ተሰርቶ እስኪ ፎቶን እናሳሲሉ ምንድን ነበር እሳቸው ያሉት ለማስተዋሻ ምናምን አታስታውስም እንደ አንተ ወጣት አይደለህም እንዴ በሌላ ነገር አታስታውስም አንዳንዴ አሁን ቅድም እናላችሁ እንደ ቀልድም የሚመስሉ አሉ አይደለም ይሄን ነገር ለማስቀረት ነው የሚሉ ነገሮች አንዳንዴ ወደ ሐላል ይወስዳቸዋል ሁሉም ለማስቀረት አይችን ደሞ እቺንኛይቱን ለማስተዋሻ ምናምናላችሁ ነገሮች አንዳንድ ውድ የሆኑ ቦታዎች ላይ በቃ መዝጋት ይቅርብ ምናምን ብለ ስልክን አስቀምጠ ኢባዳውን ማድረግ ውድ ቦታ ነው በህይወት ምናልባት እኮ የዛን ቀን ሞተል ታድርስ ይችላል መልሰም እዛ ቦታ ላይ ትችላለህና ምንም ተታውሰው ነገር የለም ካነሳህም በኋላ ነው አሁን ማንሳቱ ብቻ ሳይሆን ደግሞ ችግር የፈጠረው አነሳህ አይደለ ያለ ማጋራት በብዛት በቃ የሆነ አንድ ነገር ካጋራኮ በቂ ነው ሳምንት ጁምዓ በመጣ ቁጥር እሱን ይለቅ አመቱ ሙሉ ይገረባ አመቱ ሙሉ የተገረበ ጥሩ አይደለም ማለት እንዲህ አይነት አካሄዶች በተወሰነ መልኩ ለራስ ስትል ምትቀንሰው ነው ማስቀረት ችግር የለውም ይኖር እጅ ላይ ከ20 አመት ከ30 አመት በኋላ ትዝታውን ያመጣል ይችላል ይበልጥ ምናምን ግን በብዙ አሁን ቀድም ያልከው ማርከስ አይነት የሚመስል ስታይ እዚህ ያለ ሰው ለዚህ ነው እንዲህ አይነት መቃ የሚመስል ለዚህ ነው የሚሄዱት እንዲህ ለማድረግ ነው ምናምን የዑምራ ተግባሩ የሐጅ ተግባሩ ትችት እንዴት ይነሳበታል በአላህ የደ ሰው ኮንዶም ይወደዳል ከዛ ሲመጣ ዚያራ ተቀበለዋል እንዴት ነው ምናምን በጆሮ መስማት እንፈልገው ብዙ ነገር አለ ያየውን የነካውን የዳሰሰውን ነገር ሁሉ መስማት ትፈልጋልና ያንን እንዲያምር በተለይ ያየውን ነገር በደንብ ይዘ ሰምተ ምናምን መተ ለመንገር እንጂ በምስሎቹ ላይ ወይ ጽሁፎች ቢኖሩ ይሄ ቦታ እንዲህ ነው ይሄ ማስተማር እኔ እንደው ካነሳው አይቀር ድሮ ከተወሰነ አመታት በፊት ሰዎች ሐጅ አድርገው ሲመጡ ዑምራ አድርገው ሲመጡ የመጀመሪያው እንግዲህ ኢስቲቅባል እንኳን በየቤታቸው ሲደረግላቸው ባህሪያቸው ተቀይሮ ነው የሚመጣው ይሄ ነገር ሁሉ አሁን እኛ ምንለው እንደው አታይባቸውም ሰዎችን እንደውም ይመክራሉ ምክንያቱም ለቀልብ ረጠብ ብሎ ነው የምትመጣውና ሐሚድ ከዚህ በኋላ እኔ ጋር ሲገናኝ እኔ ጋር እንዳታማ እኔ ጋር እንዲህ ነገር እንዳታደርግ ከዚህ በኋላ እኔ ቶብቼ ነው የመጣሁት ከዚህ በኋላ ህይወቴ እንዲቀየር ነው የምፈልገው ምናምን ብለው በድፍረት የመናገር እንደውም ሌላውን ሰው ማስተማር ሐጅ እንድታደርግ ዑምራ እንድታደርግ የሚያነሳሱ ነገሮች ይናገራሉ እንጂ እንደውም አሁን ቅድም እንዳልከው ጭራሽ ሌሎችንም እስከ መወሶስ የሚደርስበት ሁኔታ አለ ዝሮ መታረም አለባቸው እነዚህ ነገሮች በሚል ነው እንጂ ይታወቃል እኛ እንደው መድረኩን ስላገኘ ነው ጥቆማ መስጠትም ስላለብን ነው እንጂ አብዛኞቻችን እንረዳዋለን መተግበር ላይ ነው ብዙ ነገር ያው የሚከብደውና ይሄንን መተግበር አስተማሪ በሆነ መልኩ ነገሮችን ሼር ማድረግ ማጋራት ከዛ በዘለለ ደግሞ ነገሮችን ደግሞ ለግል ለራስ ማድረግ መቻል በጣም አስፈላጊ ነው የዛሬው የኛ ቆይታ በዚህ ያበቃል ግን ሰዋይዱል ኢኽፋ ላይ የነበሩ ፕሮግራሞች ይቀጥላሉ እኛ እንደተለመደው በዚሁ እንሰናበታለን ማርኮ ሚላኖን እጅግ አርገና መሰግናለን ባልባሳቱ በኩል ከኛ ጋር ቆይታ ያረገ ስለሆነ ድንቅ ስራ ህንጻ ምድር ላይ ይገኛል 4 ኪሎ ጎራ ካላችሁ ወደ ፒያሳ ደግሞ ኤሊያና ሞል አንደኛ ፎቅ ላይ ታገኛላችሁ እናንተ የተከበራችሁ ተመልካቾቻችን እኛን በመከታተል ቆይታ ስላደረጋችሁም እናመሰግናችኋለን ወሰላሙ አለይኩም ወራህመቱላሂ وبركاته إيمان تولد لإسلام دراش برسالة فانا صرت المدان
دمكن عبابن بقرآن كيدان بطرعو منقاد باندو قودنا بخليل فينوت بمارو دانا